አባዬ ዛሬ ነገ ነው አለ አቡሽ አባቱን ከተኛበት እየቀሰቀሰ። አባት እየተበሳጨ ምንድነው የምትለኝ አለ። ልጅ ዛሬ ነገ ነው ወይ? አባት እንቅልፉ ስላለቀቀው ሂድና እናትን ጠይቃት በቃ ልተኛበት አለና እየተበሳጨ ፊቱን ሸፈነ። ልጅ ወደ እናት ሄዶ ያንኑ ጥያቄ ደገመላት። እማዬ ዛሬ ነገ ነው? እናት ፈገግ አለች። ምን ማለት ነው ደግሞ ዛሬ ነገ ነው አለች የልጇን የተጋለጠ ደረት እየሸፈነች። ትናንት አስተማሪያችን ነገ ትምህርት የለም ብላን ነበር። ዛሬ ነገ ነው? እናት አዎ ልክ ነህ፣ ዛሬ ነገ ነው አለች እየሳቀች። ይህ ለሕፃኑ ጥያቄ የተሰጠ መልስ ለእኛም ሳያስፈልገን አይቀርም። ብዙዎቻችን የምንኖረው ለነገ ነው። ለነገ እንማራለን፣ ለነገ እንሰራለን፣ ለነገ እንገነባለን። የተፈጠርነው ለዘላለማዊነት ነውና እንደምንኖር አስበን ማቀዳችን ባልከፋ። ነገር ግን ላላየነው ነገ ስናስብ ያየናትን ዛሬ እንዘነጋታለን። ለነገ ደመና የዛሬን ፀሐይ እንገፋታለን። እንዳቀድን እንዳለምን ለመኖር ስንዘጋጅ እንሞታለን። መጽሐፍ ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፋለን የምትሉ እናንተ ተመልከቱ። ነገ የሚሆነውን አታውቁምና ነገ ለራሱ ያስባልና ለነገ አትጨነቁ ይላል ያዕቆብ 4:15 ማቴዎስ 6:34 ላይ እንደተጻፈው። ሰይጣን ከሚጠቀምበት ሰውን ማጥቂያ መሳሪያ አንዱ ነገ በሚል ቃል ማዘናጋት ነው። ነገ እማራለሁ፣ ነገ ሄዳለሁ፣ ነገ የታመመ ጠይቃለሁ፣ ነገ ንስሐ ገባለሁ፣ ነገ ወደ እግዚአብሔር እመለሳለሁ፣ ነገ ይህንን መልካም ነገር እሰራለሁ። ነገ ነገ ነገ። ፈርዖን የሚባለው ጨካኝ ንጉሥ በመቅሰፍት ጓጉንቸር ተወሮ ነበር። በመጨረሻም እስራኤልን እለቃለሁ ሲል ሙሴ ጓጉንቸሮቹ ከቤትህ እንዲጠፉ መቼ ልጸልይልህ አለው። ፈርዖንም ነገ አለ። እንግዲህ ዛሬን ከጓጉንቸሮቹ ጋር ማደር ፈልጓል ማለት ነው። ወዳጄ በሕይወት ውስጥ ጓጉንቸሮች ምንድን ናቸው? ምን አይነት ክፉ አመል አለብህ? ምን ረፍት ያሳጣህ ሰላም የነሳህ ነገር አለ? አልላቀቅ ያለህ ሱስ፣ አልስተካከል ያለህ ድክመት፣ አልድን ያለ ቁስል ምንድን ነው? እርሱን መቼ ትላቀቀዋለህ? መቼ መዳን ትሻለህ? ነገ ካልከኝ ፈርዖን መሆንህ ነው። አቤቱ አሁን አድን ካልክ ደግሞ እንደ ዳዊት ትሰማለህ። ነገ ይህንን ሱስ እተዋለሁ፣ ነገ ይህን ልማድ እላቀቃለሁ፣ ነገ ይህን መልካም ነገር አደርጋለሁ የሚል ቀጠሮ ሰርቶ አያውቅም። ነገ እንላለን እንጂ የሚገርመው በማግስቱም መልሳችን ነገ ነው። ዱቤ ዛሬ የለም ነገ ነው እንደሚለው የብልጥ ባለ ሱቅ ማስታወቂያ። ነገ ስንሄድ ነገ እየተባለ የምንፈልገውን ሳንሰራ የማንፈልገውን እየሰራን እንኖራለን። ወዳጄ ነገ ያንተ አይደለችም። የተወደደው ሰዓት አሁን ነው። መኖርህን ሳታውቅ ቀጠሮ አትስጥ። ኃይልህ በአሁን ላይ ብቻ ነው። ማንም ሊሰራባት የማይችላት ሌሊት ሳትመጣ አሁኑ ተጠቀምባት። አሁኑኑ ተነስ፣ ያሰብከውን መልካም ነገር ለመስራት፣ ክፉን ነገር ለመተው። ነገ አደርገዋለሁ አትበል። ትናንት ሕሊና ሲጠይቅህ ነገ አደርገዋለሁ ብለህ ነበር። ዛሬም ነገ አትበል። ምክንያቱም ሕፃኑ እንዳለው ዛሬ ነገ ነው። ዲያቆን ሄኖክ ኃይሌ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው